ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እንግዲህ በትላንትናው ፓርት ነው የተጀመረው ዛሬ ማለት ነው። ገባችሁ አይደለ? እኔ በጣም የገረመኝ ፓርት አንደኛው ፎቶ ማንሳቷ እቺ ርካሽ ሴት ማለት ነው። ገባችሁ አይደለ? ፎቶ ማንሳቷ እኔ በጣም ነው የገረመኝ። እንደዚህ ገባሽ አይደለ? እኔ ስለ ሃይሚ ስታወራ ራሱ ማለት ነው እቺ ይኸውላችሁ ርካሽ ሴት ሲጀመር ያው ነው ርካሽ ነው። ገባችሁ አይደለ? ልክ እንደ ርካሽ እንደ ራሳችሁ ስለሚያስቡ ኦኬ ልክ እንዴት ነው ሴት ቢሄድ ሴት ትመጣለች፣ እሱ ወንድ ነው እሷ ሴት ናት፣ በቃ አለቀ። እሷ ራሷን እንድታካብዳለች ምናምን ምክንያቱም እቺ ርካሽ ሴት ራሷን አንድ ቀንም አካብዳ አታውቅም። ገባችሁ አይደለ? አንድ ቀንም ወንድ ሲለምናት እምቢ ብላ አታውቅም። ገባችሁ አይደለ? ግራ እንዳይገባችሁ ገባችሁ? እቺ ርካሽ ሴት ናት። ገባችሁ? ሁሌ ብሩኬም ሆነ ፍቅረኛ ይዞ ኦኬ ባለትዳርም ሆነ የድሮ 10 ኤክሶችም ሊኖሯት ይችላሉ። ገባችሁ አይደለ? ስለዚህ ያ ኤክሶቹ ሁሉ ቢመጡ ቢደውሉላት እንገናኝ ቢሏት አብረ ተገናኝታ ምተኛ ሴት ናት። ገባችሁ አይደለ? ራሷን እንደ እርካሽ የምታይ ሴት። ስለዚህ ሴት ብትሄድ ሴት ትመጣለች። ወይም ደግሞ እሱም እኮ ወንድ ነው ራሱን እንዲጎዳ አልፈልግም። ምንድነው ራሷን የምታካብደው? ሴት እኮ ቤት ሴት ትመጣለች የምትል ሴት ማለት ነው። እዛ ቦታ ላይ ሆነ እሷ ልክ እንደሷ ስለሆነች ነው። ገባችሁ አይደለ? በቃ 10 ወንድ ቢጠይቃል ለሁሉም እሺ እሺ የምትል ሴት ናት። መጀመሪያ ልብስሽን ቀይሪ እናት። ገባሽ አይደለ? በአንድ ልብስ 10 ቪዲዮ አትስሪ። ገባሽ አይደለ? ስለዚህ መጀመሪያ አለባበስሽን ቀይረሽ ራስሽን ስትቀይሪ ነው ልክ ብር እንዳለ ሰውና በአንድ ኮል ትላንትና ልክ በአንድ ስልክ ብሩኬን ማግኘት እንደምቺ በአንድ ስልክ ምንም አይነት ነገር ማድረግ እንደምቺ ያወራሽ ነበረ። መጀመሪያ ልብስሽን ቀይሪ። ገባሽ አይደለ? ቀይሪ። ስንቴ ለበሽው ይሄ ልብስ? ስንቴ አንገሸገሸን። በጣም ብዙ ጊዜ አየን። ገባሽ አይደለ? መጀመሪያ ማለት ነው እንደ ሀብታም ሊያጫወትሽ ስንቴው። ከዛ በኋላ ሲቀጥል ደግሞ ስለ ሃይሚ ልታወሪ አንቺ እንኳን የሃይሚን እንኳን እንዴት ነው እኔ እንደው ባትወጪ ደስ ባለኝ። ነገር ግን ወጥተሻል ከዚህ ቤት። የሃይሚ እግሯን ታጥቢያ ነበረ። ገባሽ አይደል? እንደው ሃይሚ ውበት ሳሎን ሄዳ እግሯን እንዳትታጠብ ምናምን እግሯን ጥፍሯን ትቆርጭላት ነበረ። ገባሽ አይደለ? ታንከባክቢያ ነበረ። ምክንያቱም ለሃይሚ አንቺ ታንከባክቢያታለሽ እንጂ ሃይሚን የመናገር ሞራል የለሽም አንቺ ማለት ነው። ገባሽ አይደለ? አዎ ቤትም ደግሞ ያጸዳሹ ደግሞ አንቺ ጽዳት ስለሆንሽ ነው። ገባሽ አይደለ? ጸዳ የሆነ እንዴት ነው በቃ የሃይሚ ጸዳት ሰራተኛ ስለሆንሽ ነው። ገባሻ? ይገርምሻል። እንዴ አስጸዳችሽ። በቃ ጀግና ናት እንደውም ማለት ነው። ገባሽ አይደለ? ቤቱን እንደዛ እንትን ፊኛውን ምናምን እንትን ብሩኬ ነው እንትን ያለው ግን ምንም ዝርክ አርጋ ወርውራ ራሱ ውሃ ደፍታ ራሱ ምናምን ብትወጣ ራሱ ተናደ ማለት ነው። ቤቱን አጸዳሽላት። ስለዚህ በቃ አለቀ። ንግስቷ ተናዳ ውሃ ደፍታ ምናምን ስትሄድ እንትኗ ደግሞ ትመጣና ማለት ነው እንደዚህ ታጸዳለች። ገባሽ? ስለዚህ ቦታሽን ነው አዝሽታ እናመሰግናለን ስላጸዳሽው ማለት ነው። ገባሽ አይደለ? ግን ባትወጪ አሪፍ ነበር። እንደው ጽዳት ሰራተኛ ብትሆኚ አሪፍ ነበር። ምን አለ ብሩክ ጽዳት ሰራተኛ ተስማምተሽ ፈርመሽ በየወሩ 2000 ከፍልሻለን እዚህ ቁጭ በይ ባለሽ አሪፍ ነበረ። ግን የድፍረት ጥግ ደግሞ ማለት ነው አንቺ ቆይ በሰው ባል ገብተሽ ተኝተሽ የሃይሚን ፍቅረኛ ወስተሽ ተኝተሽ አርግዘሽ መምጣትሽ ደግሞ ሲያንስ ጭራሽ ፎቶዎቿን ልታወርጂ እሷ ቤት ውስጥ አንቺ አዛዥ ልትሆኚ ማለት ነው። አረ እኔ እኮ ፍጥጫችሁ እንትናችሁ ማለት ነው። በቃ እንዴት ነው ድርቅነታችሁ የቡታጅራ ሴቶችና ወንዶች ድርቅነታችሁ እንትናስ ይሄ ምንድነው እንትና የቡታጅራ እንትን ሆኖ ማለት ነው እንትን ሆኖ ታውቃላችሁ። ባለፈው እንትን ብዬ ያው ታውቃላችሁ ብዬ ነው እሱን ነገር ማለት ነው። እና ከዛ በአንድ ቀን ይመጣና ከአሜሪካን ልክ እንደመጣ ማለት ነው ይሄ ፎቶዎች እንዳለ እንዲወርድ ፈልጋለሁ፣ የኔ ፎቶዎች እንዲሰቀል ፈልጋለሁ እያለ ነበረ። ገባችሁ አይደለ? ትርክ ምርኪዎች ሁላ ማለት ነው አንድ ሜንዞ ሳንቲም ሳይኖራችሁ ዲያስፖራ ነኝ እንትን ነኝ እያላችሁ የምትመጡ ነገርስ ድርቅነታችሁ ደግሞ አይናውጣ፣ እግዚአብሔርን አይናውጣ። በፈጣሪ ስም ጭራሽ ቤቱ ቆሸ ነበር ምናምን። ይሄ ሻንጣ እኮ ማለት ነው እዚህ ቤት ሲገቡ እኮ ማን እንደሆነ ይሄ ቤካ ነው ማን ነው ይዞ የገባው ሻንጣ ነው እኮ። ባለፈው ብሩክም ይዞ ወጣ፣ ሃይሚም ይዛ ልትወጣ ነበር ባለፈው። አሁን ደግሞ ይሄው ተሰቃየ። የሃይሚን ዕቃ ልብሱን ሻንጣውን ከፍተሽ ብታሳየ እናምንሽ ነበረ። ነገር ግን አንቺ ሻንጣውን ስላሳየሽ አናምንሽም። የሃይሚን ልብስ ሻንጣ ውስጥ አድርገሽ ምናምን ማለት ነው አዘጋጅተሽ ከዛ ፎቶዎችን ሰብስበሽ ምናምን ርካሽ ጭራሽ ስራ ሃይሚ ታወራለች እኮ ደግሞ እሱ አፋለኝ ብላ ማለት ነው።
ክፍት ትንሽ የቀረኝ ነገር አለ እና ያው ሀይሚ ደግሞ ይሄን ነበር የፈለገችው። እቃዋን አዘጋጅቼላታለሁ። ፈለገችው ይሄን ነበር። የተወሰነ የሚቀር እቃ አለ ላይ እሱን ራሷን መተክሰት የቻልኩትን ከፍቼላታለሁ እና የሚቀረኝ ነገር ደግሞ አለ። እስቲ ቀይ ለኔ እነዚህ ነገሮች መለሰት አለባቸው። ከዚህ በኋላ የኔና የሱ ፎቶ ነው መሰቀል አለበት። የኔና የሱ ፎቶ ነው መሰቀል አለበት። መቼም አይሰቀልም። ህይወትሽ ይሰቀል እዛ ቦታ ላይ ማለት ነው። ህይወትሽ እንዶ ሰማይ ሳይደርስ ማለት ዛፍ ላይ ተሰቅሎ ይቅር። ገባሽ አይደለ? እነዚህ ምን ተቆጣኝ። ከዚህ በኋላ የማይጠቅም ነገር እዚህ ቤት መቀመጥ የለበትም። በተለው ለጋለ እስካሁን ብሩኬም አልመጣም። ምን ይመጣ ደግሞ ያው ቤቱ እንደዚህ ፋርጌ ስለጠበቁት ፋርጌ እኔ ምለው ማለት ነው ፎቶዎቹን እንዳወረሹ ልብሷንም እንዳዘጋጀሹ ይሄ ንብረቶቹም የሁለቱም ነው። ገባሽ እናቱ? ቤቱ ያው የክራይ ቤትም ቢሆን ግን ንብረቶቹ የሁለቱም ነው። በዚህ አጋጣሚ ገባሽ አይደል? እነሱንም ብትሰብስቢላት እንዳለ አጠቃላይ እንዳሳብ ማለት ነው ልነግርሽ ብዬ ነው። ገባሽ አይደል? የተቀመሽበትንም ሁሉንም ሰብስበሽ ብታስቀምጭላት በዛው በነካጅሽ ከዛ እዚህ ቤት ልትኖሪ እኔ ጉድ ፍረቱ። የትኛው ደፋር ሴት ናት የምለው በሰው ቤት ገብታ የሰውን ፎቶ አውርዳ የሰውን ልብስ አውርዳ ምናምን ምን አይነት ድርቅና ነው? የትኛው የመጨረሻ እርካሽ ሴት ታውቃላችሁ? የመጨረሻ እርካሽ ሴት እቺ የሴትን ስም ራሱ መሰጠት የለባትም። ተጋግቶ የሚመጣ ይመስለኛል። ብቻ ከዚህ በኋላ ያው ደስተኛ የሆነ ህይወት ነው። ቅድም እንዳልኳችሁ ኧረ እባክሽ ከዚህ በኋላ የሚደብር አይመስለኝም። ከምትወድ ደግሞ በጣም ያዙ ይለቀቁኛለች። ምን እንደሆነ ፍላጎቷ ፈጣሪ በቃ በጣም ትናገች አካብደች ማለት በቃ ክብር ያላት ሴት ስለሆነች ነው ያካበደችው። መለመን ስላለባት ነው የምትለመነው። ገባሽ አይደለ? እንዳንቺ ርካሽ አይደለችም ሀይሚ ማለት ነው። የትናንትናውን መልሰሽ ዛሬ የምታወሪ ገባሽ አይደለ? ገባሽ? ርካሽ ሴት ስለሆንሽ አንቺ 10 ምንድን እንደሆነ አላውቅም ፈጣሪ ይወቀው 10 የለምኑኛለች ምናምን የምትይ ማለት ነው። መለመን ስላለባት ነው የምትለመነው። ሴት ስለሆነች የሴትም ሴት ስለሆነች ክብሯን የጠበቀች ስለሆነች ከ10 ጋር ሄደ ስለማትተኛ ገባሽ? እንዳንቺ ማለት ነው። ገባሽ? ለዛ ነው የምትለመነው። ለዛ ነው ራሷን ክብሯን አስጠብቀ የምትለመነው። ገባሽ አይደለ? አንቺ ያው ከ10 ጋር እየተኛሽ በየቤቱ ትገቢና ባለትዳሮች ቤት ማለት ነው። ገባሽ? ካንተ ማርግዣለሁ እያልሽ ሄደሽ ቤታቸው ውስጥ ልክ ሚስትየው ወይ ስራ ትሄዳለች ወይም ደግሞ የሆነ ቦታ ትሄዳለች ፎቶዋቸውን አውርደሽ ቤታችን አዝተሽ ቁጭት ያለሽ አይደል? ከዛ ይሄ ቤት አልወጣም ብለሽ ማለት ነው። ከዛ ይመጡና ደግሞ ከቤት ያባሩሻል። እንደዛ ይሆን ህይወትሽን ትቀጥያለሽ። ቀልደኛ ትተዋለሽ። ከዛ ደግሞ ትመልሰሽ። ከዛ ደግሞ ሲጀመር ሀሳቧ ራሱ ልክ አይደለም። እሱም ቢሆን ደግሞ በዚህ ልክ እሷን ሊለማመጥ በዚህ ልክ እሷን ሊለምን ምናምን አይገባም። ምክንያቱም ሀይሚም ብትሄድ ሌላ ሀይሚ ትመጣለች። ቅድም እንዳልኳችሁ ምንም ሊያስጨንቀው የሚገባው ሀይሚ ብትሄድ ሌላ ሀይሚ ትመጣለች። ሀይሚ ብትሄድ ሀይሚ አትመጣም፣ ሌላ ሀይሚ አትመጣም። ገባሽ? ልክ እንዳንቺ ርካሽ ሴት ልትመጣ ትችላለች። ወንድን ምን ለምን ትመጣ ትችላለች። ገባሽ አይደለ? ምን ነው ሴትም ሁሉ አንድ አይነት ሴት መሰለችሽ እንዴ? እንዳንቺ ማለት ነው። ልክ አስተሳሰብሽ አሩ የምታስቢ እንዳንቺ እንደራሲ አስተሳሰብ ነው። ስለዚህ ሀይሚ ብትሄድ ሀይሚ አትመጣም። ገባሻ? ተከለባቸው ከዚህ በኋላ የነገር ለመርሳት መሞከር አለበት። እኔ ነገር ወደ ዛላን ሰው መሰለኝ እዚህ አጽቼ እንደገና አበላሽሁት ሲጀመር ማለት ነው። እኔ ምለው ብሩኬን ልክ ብሩኬ ትክክለኛ ህይወት መኖር አለበት ምናምን እያለች ብሩኬን እንትን ትላለች አይደለ? ነገር ግን እዚህ ፎቶ ውስጥ ራሱ ቆሻሻ ነው ብላ የምትሳደበው ፎቶ ውስጥ ብሩኬ እንዳለ አታውቅም። ገባችሁ አይደለ? ኩቺ ቢሻ ነበር ነው መረጋጋት ይቀድማል። ምንድን ነው? እዚህ ጋር የተነሳ ፎቶ አለ እኮ ፎቶ አለ እኮ እዛም የተሰቀለ ፎቶ አያችሁ? ይሄንን ብታነሳም እዚህ ፊት ለፊት ያለው ብታነሳም በየቦታው ተሰቅሏል። የሀይሚና የብሩኬ ፎቶ ነው የሀይሚ ቃል አንቺ እንደዚህ እኔ ገድሻለሁ። አንቺ እንደዚህ አይነት ቀልድ ከዚህ በኋላ እንዳቀልጅ ከኔ ጋር ለምን በጥፈት ላትበል በዚህ ምን ያደርግሽ? አላበዛሽም እንዴ? ተቀቂ በእናትሽ ወደዛ ስነ ስርዓት ለምን አስተላልም ሰምኛለሽ? እገልሻለሁ። አንቺ ከምገልሽና ከምትውጪ በቴና ታመሰቃቂው እገልሻለሁ። ስሚኝ ምን ልታመጪ ነው? ምን ልታመጪ ነው? እኔ ቦሎ የምድሬን ነው ያጦራት ከዛሬ በኋላ
እዚህ ጋር ምለው ማለት ነው ሀብሉን አያወልቅም የሆነ ነገር ተደርጎበታል ምናምን የምትሉ ሰዎች ማለት ነው ገባችሁ አይደለ? በሀብሉ የሚያመልክ ሰው ነው ገባችሁ? ይሄ በመተት ምናምን የሚያመልክ ሰው ነው እንደዛ የሚያምነው ገባችሁ አይደለ? ይሄ ፓርት ደግሞ ከሰሩም የወረዱ ናቸው ብዬ ነው ማስበው። ብሩኬና ሃይሚ ይሄንን እንደ ድራማ ይሄንን ፓርት ወይም ደግሞ ይሄንን ርዕስ አድርጎ ከሰሩ ሃይማኖት የላቸውም። በጣም ነው የሚያስጠላኝ ገባችሁ አይደለ? ሴጣንን እንደሚያመልክ ነው ገባችሁ አይደለ? የሚሰሩት ምን ማለት ነው? ልክ መተት ኃይል አለው ብሎ ወይም ደግሞ መተት እኮ የሆነ የሴጣን ታቀለችሁ መተት በሴጣን ነው የሚሰራው ገባችሁ አይደለ? ሃይማኖት ያለ ሰው እንደዚህ አይነት ነገር አይደረግም። በቁርባን የተጋቡ ናቸው እንደዛ እየሰሩት ታውቃላችሁ። ስማቸውን መጥራት አልፈልግም። በደም ታውቃላችሁ። በሀብል ይሄ ብር ተደርጎበት ብሩ ሲወጣ እንደዚህ እየተንቀጠቀጠ እኔ ትቻለሁ ገባችሁ? እነሱን ማየት ማለት ነው። ነገር ግን በቲክቶክ ምናምን ሲመጣ አይ ነበረ ገባችሁ? እነሱ ሰርተዋል። ምክንያቱም ያ ፓርት ነው። እዚህ ሃይሚን ከደገሙ በጣም ነው የሚያስጠላኝ። አንድ ሃይማኖት አለኝ የሚል ሰው፣ አንድ አምላክ አለ የሚል ሰው፣ በአምላክ አምናለሁ የሚል ሰው በመተት በሴጣን ምናምን የሚሄድ ሰው በፍጹም እንደዚህ የወረደ ስራ ይሰራሉ ብዬ በፍጹም አላስብም። ምክንያቱም አንገቱ ላይ የተደረገው መተት ተደርጎ ነው ምናምን እና እንደዛ ከሆነ እኮ በመተት ያምናሉ ማለት ነው። ገባችሁ አይደለ? እነ ብሩኬ በመተት ያምናሉ ማለት ነው። መተት ኃይል እንዳለው፣ መተት መግዛት እንደሚችል፣ መተት ፍቅርን ምናምን እንዴት ነው ሴጣን እኛን መግዛት እንደሚችል ያምናሉ ማለት ነው። እንደዛ አድርጎ ድራማ ከሰሩ ገባችሁ አይደለ? ግን የሌለ ነገር ነው። ግን ሀብሉ ማውልቅ አለበት መጀመሪያ። ይሄ እችን ሴት ከዚህ ቤት ውጪ እያለ አስግቢ እያለ ከህይወቴ ውጪ ህይወቴን አትበጥብጪ እያለ እየተናገረ ያለው ብሩኬ ማለት ነው መጀመሪያ ሀብሉን በጥሶ መጣል አለበት። ገባችሁ አይደለ? ሲቀጥል ደግሞ እኛ ብሩኬን ምንወቅሶ ብሩኬ ጥፋተኛ ስለሆነ ነው። ገባችሁ አይደለ? ጥፋተኛ ስለሆነ እና ሃይሚን በምንድን ነው የምንወቅሳት? እስቲ ንገሩኝ። ሃይሚን ምኑ ጋር ነው ጥፋተኛ? ምኑ ጋር ነው የምንወቅሳት? ገባችሁ አይደለ? በቃ አለቀ። ጥፋቱ የብሩኬ ሆኖ ለመነችው፣ እራሱ እምቢ አለ። ከዛ ደግሞ ሄደች ስለምነው እምቢ አለ ሰውዬ መልሶ ለመናት፣ እምቢ አለች። አለቀ። ይሄ እኮ በቃ የሴት ልጅ ክብር ነው። የሴት ልጅ ክብርን እንትን አትበሉ። ህይወትን እንደፈለጋችሁ ማን ስለሆናችሁ ነው የምታመሰቃቅሉት? ስሙት፣ እዚህ ጋር ስሙት። ሃይሚን ሲጨምር ህይወትን እንደፈለጋችሁ ማን ስለሆናችሁ ነው የምታመሰቃቅሉት? ማን ስለሆንሽ ነው ህይወቴን የምትመሳቀቂ ነው የምታመሳቀይ? በል ማን ስለሆናችሁ ነው ህይወቴን የምታመሰቃቅሉት አትበል። ሃይሚን አትጨምር አባቴ። እሷ ናት ያለች ቤት ውስጥ እሷን አውራት። ሃይሚ ስትኖር ደግሞ ሃይሚን አውራት። ሳትኖር አትጨምር። እንዴ ፈልገው መጣች እኮ ምን አገባሽ? ምን ችግር አለ? ከምትለፋብኝ ጊዜ እነሱ ደግሞ ምን ክብር አላት እቺ ልክ እስከ ተረጋጋ ይሻላል። ጎበዝ ወይ ልሰቅለው? አይ ይወዲሽ ይሰቀል። በደንብ አድርጎ ነው የሚመለከተኝ። ለመረጋጋት ነው ይኸውልህ፣ ተረጋግቼ ለማውራት እየሞከርኩ ነው። ለመረጋጋት ሞክር። አልወጣም። ይሄ የህፃን ሻንጣ ወደዛ ወርውርላት። ይቺ አረካሽ ማለት ነው ብር እንዳላት የምትናገረው። ይሄ ሻንጣውንም ያልቀየረች ርካሽ። ይሄ የቤቢ ለልጅሽ ነው የገዛሽው? መጀመሪያው እሱን ቀየሪ። ትርኪ ምርኪ እኔ ይኸውልሽ የሁለት ሺህ ብር ሻንጣ ይዛ እዚህ ትችላለች። ምንድን ነው ያደረገች? ምን ያስነካቸው? ቆይ እንችል አይ ብቻውን አይደለም። አንተ ልክ አይደለም። ሲጀመር ሆነ የምሬን ነው። ቆይ አይደለም አይደለም፣ ተረጋጋ። አንተ ለቀቀኝ። እንደዛ ተዘጋጅ። እሺ ነው እኔ ያበሳጫኝ ነው። ሰው በእኔ እንዳይቀየም ነው እንጂ ፈልገህ እና ደደባረው። እሺ ኧረ የሆነ ነገር ማሆን ልክ አይደለም። ምን እንደሆነ ማሉንም እስከመጣ እዚህ ቤት እንዳላገኝ ብዬሽ ነበረ። የተማሪ ወደሽ ነው የምትይው አንተ። ጥዬ ነው ማስወጣሽ። እንዳትነካኝ እየተላፋኝ ነው። ቃል እንደዚህ ምንም አታመጪም። እርጉዝ ስለሆንሽ ነው አይደል? እንዴ ምንም አያደርገኝም ብለሽ ውር የምትይው ነው አይደለ? ለመረጋጋት አለ ብለሽ ነው እንደፈለግሽ የምትሆኚ ነው እንጂ ለመረጋጋት እየሞከርኩ ነው። ለመረጋጋት ሞክር። የምን መረጋጋት የለም። ከዚህ በላይ ማንም አያደርግም። ምንድን ነው አንተ እንደዚህ ያዙ ልቀቀኝ የምትለው? እንዴት ነው እንዴትም ልሁን እንጂ ወርውርላት። ሌላ ነገር ውስጥ እንድገባ አታድርግ። ሌላ ነገር ውስጥ ምንም አታመጭ። አንቺ ርካሽ ሴት ምንም አታመጭ። ምን ልታረጊ ብሩኬ? አስረግዞኛል ብለሽ ልትከሺው፣ አስረግዞኛል ብለሽ ልታሳስሪው፣ ሌላ ምን ታመጫለሽ? ምንም አታመጭም እኮ ምንም። በግድመን ልጁ ከሆነ ደግሞ ዲኤንኤ ተመርምሮ ሲወለድ ዲኤንኤ ተመርምሮ ልጁ እንደሆነና እንዳልሆነ ደግሞ የዛ ጊዜ ነው የሚታወቀው። እናቴ ገባሽ አይደለ?
ስለዚህ አሁን በግድ ሁሌ የሆነ ነገር እንደነብታው እንደታስገድደኝ ተው የሆነ ነገር እንደራረግ ባልፈልግም እንዳትቀጥይ ሙጂ የፈለግሽው ነው አንቺ ይኸውልህ እኔ ከዚህ ቤት በወጣ ብዙ ማድረግ የምችለው ነገር አለ ምንም አትችይም ምቺ ነገር ማድረግ ትችያለሽ ከዚህ ቤት ከወጣም ብዙ ነገር ማድረግ የምችለው ነገር አለ ውጪና አሳይ በቃ አለቀ ሌላ ምንም አታረግ በደንብ አድርጎ ነው አይመለከትሽም በደንብ አንቺ ጋር የነበረኝ ነገር ጨርሻለሁ ከዚህ በኋላ ብሩክ ብለሽ እንዳመጪሽ ምንም አልጨረስንም አሁን ያው ክብር ይወደደ ልክ ያለው ራስሽ ጉዳይ አልፈልግም በእኔ ህይወት ማን ስለሆንሽ ነው አንቺ ፈራጅ ፈላጭ የምትሆኚው ማንሽ እኔ ስለሆንኩ ማን አንቺ ውጪ ክብር ቢስ እኔ ነው የሚያደርገው ውጪ መውጣት ከፈለክ መውጣት ትችላለህ አልወጣሽ እንደዚህ ነው ጫወኝ ነው ከአሁን በኋላ ብትነካኝ እነግርሃለሁ ብሩክ ማመጣው ነው ሳያለሁ ምን ልታመጪ አላበዛሽም ከልኩም ያልፍ ነገር የለም ምንም አታመጪ ውጪ በእናትሽ ወደዛ ስነ ስርዓትን ብትይዝ ይሻላል ምንም አታመጣም ካሳሰረች ነው ሌላ ነገር ምንም አታመጣም ምንም አባቱ አታመጣም ይቺ ርካሽ ልብሷን መቀየር የማትችል ሴት ልክ ሀብታም ያጫውታታል ወራዳ ያዙ ይላል ምትበል ሲጀመር አንተ ልክ አይደለም ብቻ ነው አይደለም የሆነ ነገርማ አድርጋለች እቺ ልጅ የሆነ ነገርማ አድርጋለች እቺ ልጅ ፍቅሯ ነው እንደዚህ የሚያደርገው እንዳንቺ በሀብል እንትን አድርጋለች ምናምን እንዲባል ነው እንደዛ አታረግም ሃይሚ ገባሽ አይደለ ፍቅሯ ገባሽ ብቻ ነው አይደለም ማረግ ስለምችል ሻንጣ ዘጋይተሽ እና ማረግ ስለምችል ከዛ ላይ ደግሞ ብዙ ነገር ማድረግ ይችላል አሳይሃለሁ ደሞስ እንጂ ምንድነው ክብር አይደለሽም እንዴ አንቺ ምን ክብር ይወደደልክ ያለው ነው ስነ ስርዓት አትጠይቅ በጣም ስነ ስርዓት አትጠይቅ ዝም ተባለ የሆነ ነገርማ አስነክታ ነው እንጂ በጤና አይደለም እንደዚህ የምትሆነው ራሱ የሆነ ነገር የሚመጣው ነገር ይሁን እንጂ ሊበቃ አይፈልግም እንዴ በደንብ አድርገህ የሆነ ማለት ነው አይደለም ሌላ ታስቀቅልኝ እንደማዙር እንደዛ እንጂ እንዳላዙርሽ በዚህ እሺ ክብር ቢስ እንከባበል ስነ ስርዓት ይይ ብሩኬ ውጪ አልታገስሽም አልሄድም እኔ የትም አልሄድም የመጣሁት እኮ አንተን ብዬ ነው እንዴ ምንድነው እንደዚህ እኔ ደግሞ አልፈልግም ዜድ ላይ መኖር መብት ያለሽ እኔ ስለሆንኩ እሺ በእናትሽ ወደዛ እሺ ነው ወይስ የዛን ቦርሳሽን ይዘሽ ውልቅ መዋረድ ካልፈለግ መዋረድ ካልፈለግ ተረጋግታ አውራ ምን አስረግዞኛል በሽ ውልቲ ነው በይ ርካሽ ሴት እንደዚህ ነው ሲጀመር በይ ማን ተኛለሽ ማን ከፍተሽ ስጪ ያለሽ የሰጣሽው ራስሽ ብሩኬ ምን ነው እንደዚህ አንቆሽ ነው እንዴ አንቺን እንትና የደፈረሽ ደፍሮሽ እኮ አይደለም ወደሽ ነው የሰጣሽው ለዛውም ደግሞ አስክረሹ ገባሽ አይደለ ጥማተኛ የእንትን ጥማት በደንብ አድርገህ ነገር ማለት ይችላል ምን አድርገሽ እኮ ላይ የሆነ ማየው ነገር እንዲፈጠር ማፈልግ ከሆነ በስርዓት ከኔ ጋር አውራ ያገባሽ መሰለሽ እንዴ ምን የሰማንያ ባሪሽ መሰለሽ እንዴ እንደልብሽ የምትወነጫጭው ወደፊት አይቀርም ወደፊት አይቀርም ውጪ ቃሽን ሰብስበሽ እጂ ክብረ ቢስ እኔ ደግሞ እንዴት እንደማስወጣሽ ታውቂያለሽ ነው ማስወጣሽ በጸባይ ታግሽ ውጪ ከቤት አጠገቤ እንዳደጫቴ እንዳለ ከቤቴ ውጪ እያልኩ ነው አይደል መዋረድ ካልፈለክ ማለት ስርዓትን ያዝ መዋረድ ብለሽ ምን አደረገኝ ምን አደረገኝ ነው ደፍረኝ ብለሽ በይ ራሷ ደፍረኝ ልትል አላበዛሽም እንዴ አላበዛሽም ክብር ከወደደልሽ ውጪ ከዚህ ቤት ምን ሰራለሽ ቤት አፈደ ምን እንደልሽ ልካለሽ እና ወጣ ለምን ምከፍለኝ እኔ ነው ተብዬ ነው እንደዘደበ ውጪ አልፈልግም ሁለተኛ ደግሞ የኛ ፎቶ እንዳንልሽ ሁለተኛ ሲጀመር ምን ካልፈልግ ያንተ የብቻ ቢሆን በደንብ አድርገህ ሁለተኛ እንዳትነሽ ሁለተኛ ውጪ በእናትሽ ቤት እንደዚህ ወርውርላሽ ሻንጣ ከዚህ ቤት አትንከፍ ውጭ ራሴ ሄዳለሁ ሂጂ ግን ስሄድ ማለት ነው ስወጣ አሁን ከዚህ ቤት በወጣ እኔ ነገ ተመልሼ እመጣለሁ ማንም ወንድ ነሽ አሳያለሁ ወንድ ነሽ ከዛ አንተ እንደዚህ በስርዓት አካውራኝና የዛኔ ነው ታያለና ቤቴን ጥዬልሽ ወጣሁ አይደለ አሁን ደግሞ ብርቅ ነው እንደ ቤት አዎ ውጪ ነው የዚህ 7 ልሰጥ እችላለሁ የዚህ 7 ኡይቴ የዚህ ቤት 7 እሰጥሃለሁ እንዴት ነው ሰው ግን እንዴት ነው ድፍረታችሁ እናንተ ሴቶች እንደው ቡታጅራ እንደው የተፈረደባት 10 ጊዜ ነው የምትጠራው እንደው የቡታጅራ ወንድና ሴቶች ማለት ነው እንደው ድፍረታችሁ ወይ እንደው ሀብታም የምትጫው እግዚአብሔርንም እሱንም አይቶ ነው ሀብት የማይሰጣችሁ እግዚአብሔር የምሬን ነው እኮ ወይኔ እነዚህ ሀብታም ብትሆኑ የምሬን ነው እነዚህ ሀብታም ነኝ ምናምን ብላችሁ እንትን የምትሉት የምሬን ነው ሀብት ቢሰጣችሁ ጉዳችሁ ነው እኔ እንጃ ሰውን ራሱ ብንታሳልፉ አይመስለኝም ቡታጀራ ላይ በመንገድ ስንሄድ ማለት ነው ገባችሁ አይደለ የዚህ 7 እሰጥሃለሁ መጀመሪያ ልብስሽን መቼ ቀየርሽና እናቱ መጀመሪያ ልብስሽን መቼ ቀየርሽ የፀጉር ማሳጀሽ እንኳን ላስቲክ ነው እናቱ ገባሽ አይደለ 7 ልትሰጪ የዚህ ቤትን 7 ልትሰጪ በ10 ሚሊዮን የሚገዛ ቤትን 7 ልትሰጪ
ነይ እንጂ ጥሩ ሻንጣ ያዥ መጀመሪያ ገባሽ? ሻንጣ ራሱ ያሹ ራሱ ብራንድ አይደለም እኮ የሴቶች ሻንጣ ራሱ ስንት ብር ነው ያሹ? የ1500 ሻንጣ ይዘሽ የ10 ሚሊዮን 7 ልትሰጪ? ወይ እናንተ ጉራ አይጠገብ። በዚህ አይነት ሰባት ሰጥ ይችላል። በቤት አትመካ። ሲጀመር ደግሞ ቤት እግዚአብሔር ቤቴ እግዚአብሔር ነው። እሱን አትነግሪም ዛሬ። ውጪ መጀመሪያ አንቺ ርካሽ እንደዚህ ትወረወሪያለሽ። አትንካኝ፣ ተቀቀኝ። ራስ ወጣች። ማነው ይሄ ግን የሚቀራጩ? ቤቲ ነው ወይ? ሁለተኛ አንተም እዚህ ቤት እንዳትመጣ እያለ ነው እንግዲህ። ሌላ ሰው ሊያደርጉት ፈልጎ ነው ገባችሁ? ቤካ ነው ግን ሌላ ሰው ነው ብሎ እንትን ሊሉ ነው ገባችሁ? ውጣ ሂድ ና እንሂድ። ውጡ እናንተ አደ ለሸኘኝ ነው ራሴ እወጣለሁ። ይኸውልህ በስርዓት አውራኝ። ሀገር እያየሽ ጠልጄ ነው ጀግና እንደዚህ ነገር ሂጂ እዛ ርካሽ። እኔ የምለው ግን ማለት ነው መጀመሪያ መናገር እሷ ሄደች። እሺ ግን ቪዲዮ የተቀረጸው በእሷ ነው እንግዲህ እሷ ናት የሰራችው። ከዛ እንዴት ነው የተለቀቀው? በብሩኬ ቤት እንዴት ነው የተለቀቀው? ንገሩኝ እስቲ። ስለዚህ ቀረጸችው። ያው ታውቃላችሁ እንግዲህ እርስ በራሳቸው ነው። ስለዚህ ልጅቷ በዚህ እንኳን ማወቅ ትችላላችሁ፣ ስራ እንደሆነ ድራማ እንደሆነ ማወቅ ትችላላችሁ በደንብ ማለት ነው። ነገር ግን ይሄ እንትን የሚባለው መተት ምናምን የሚባለው ነገር እዚህ ውስጥ ባይገባ በጣም ደስ ይለኛል፣ ድራማ ውስጥ ማለት ነው። አንድ ሃይማኖት ያለ ሰው እንደዚህ ነገር አያደርግም። በተረፈ ቤተሰብ ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።